ቀጣይ ክፍል ነው ማለት ነው። እንግዲህ ፋኑኤል እና አምራን እራት ግብዣ ወጥተው እንጆይ እያደረጉ ነው ማለት ነው። እንግዲህ ወጥተው እንግዲህ እየተቀላለዱ ለመጀመሪያ ጊዜ ነው እንደዚህ እንትን ያልነ የተደሰትነው ምናምን እያሉ ነው ማለት ነው። እና በዚህ መሀልም አምራን በጣም ተደስታ ሆዳም ነኝ እያልከኝ ነው ወይ ምግቡን ጨረሱት ወይ ምናምን እያለ እየተቀላለዱ ነበርና በዚህ ማለት እሱ እንግዲህ ፋኑኤል የጋብቻ ጥያቄ ሊጠይቃት አስቧል ማለት ነው። እስካሁን ጋብቻ የላቸውም እና ቀለበት ጥያቄ ሊጠይቃት አስቧል ነው ያን ፕሮግራም ያዘጋጀው ማለት ነው። እንግዲህ በዚህ መሀል የተጫወቱ እያለ ድንገት እንግዲህ ሻማውን ምኑን በጣም ያምራል ታገቢኛለሽ ይላታል ማለት ነው። እሷም እንግዲህ መቼም ይሄ ነገር ድራማ መሆን አለበት ቀልድ መሆን አለበት ብላ በጣም ትደናገጥና ትናደዳለች ማለት ነው። እሷም እንግዲህ ለምንድነው እንደዚህ የምታየኝ ምንድነው ምናምን ብላ የሆነ የደስታ ስሜት አይሰማትም እንግዲህ ለማግባት አልፈለገችም ይሆን ግራ ያጋባል። እሱም እንግዲህ በጣም ይደናገጥና ምን ሆነሽ ነው ግን ምንድን አስበሽ ነው እንደዚህ ብትይኝ ምናምን ብሎ በጣም ይናደዳል። እንግዲህ እሷም ምንድነው እንግዲህ ምንድነው የተፈጠረው ምንድን ሆነህ ነው ምናምን ትለዋለች። እሷም እንግዲህ ምንድነው ምናምን ትለዋለች። እሱም እንግዲህ ፈገግታሽ ደስ ይላል እንደ ልጄ እናት ነው ፈገግታሽ ምናምን ይላታል ማለት ነው። እሷም ደግሞ እንዴት የልጅህን እናት ሳታነሳ አትውልም ማለት ነው እንዴት ምናምን ብላ በጣም ትናደዳለች። እንግዲህ እሱም እሷን የሚያስታውሰው ሌላ ሰው እንዳገኘና እሷም በአምራንም ደስተኛ እንደሆነ ይነግራታል ማለት ነው። እሷ ግን ይሄ ነገር በጣም አናዷታል። እንግዲህ እሷን እንግዲህ በእሷ ውስጥ የልጅ እናቱን በአምራን ውስጥ እንዳገኘና እሷን ሲያይ ያችን እንደሚያስታውስ ሲነግራት እሷም ደግሞ ለወደፊት በቃ መገናኘት የለብንም ማለት ነው ብላ በጣም ትበሳጫለች። እንግዲህ እሱም ብዙ ነገሮችን አሳልፎ እሷ ጋር ደስተኛ እንደሆነና ሁሉም ነገር በእሷ እንዳገኘ ሁሉም ነገር በእሷ እንደተስተካከለለት ይነግራታል ፍቅሩንም ይገልጽላታል ማለት ነው። እንግዲህ ወደፊት ህይወቴ ወዳለፈ ህይወቴ አልመለስም ካሁን በኋላ ከቀጣዩ ህይወቴ ጋር ነው ምናምን ብሎ እርግጠኝነቱን ያረጋግጥላታል ማለት ነው። እንግዲህ እሷም ስሜቷን ደብቃ ካሁን በኋላ ማንሳት እንደሌለበት የልጁን እናት ከዚህ በላይ መጎዳት እንደሌለበት ነው እየነገረችው ያለች። እንግዲህ ይህ ስሜትን የሴትን ስሜት ይጎዳል። ግን እሷ ደግሞ እያደረገች ያለችው የእሷን ስሜት ደብቃ የእሱን ስሜት ነው እየተረዳች ያለችው። እንግዲህ ለራስህ መኖር አለብህ ከአሁን በኋላ ስለወደፊታችን ነው ማሰብ ያለብን እያለችው ያለው። እንግዲህ እሷም ደግሞ ለምንድነው ከሀዘን የዘለለ ነገር ምን አለ እስቲ ቀለበቱን እሺ ብላ ያልተቀበለበትን ምክንያት ምንድነው ንገረኝ ይላታል ማለት ነው። እዚህ ላይ ደግሞ እንግዲህ ኑሃሚንና ፍቅረኛዋ እንትን እያሉ ነው ማለት ነው። እዚህ ላይ የሚገርም ምሽት አዘጋጅተዋል ማለት ነው። የሚገርም ፕሮግራም አዘጋጅተዋል። እና እሱም የኑሃሚን ባልም እንግዲህ ናሆም በጣም ይገረምና ምንድነው የረሳሁት በዓል አለ ወይ ምንድነው ይሄ ሁሉ ነገር ምንድነው በጣም እየገረመኝ ነው ይላታል።
እሷም የተረሳ በዓል እንደሌለና በዓልን በማስመልከት እንዳልሆነ ባሏን እንደዚህ ፏ ብላ መቀመጥ መጠበቅ እንዳለባት ትነግረዋለች ማለት ነው። እንግዲህ እሷም እንዳልወደደውና ለምን እንደዛ እንደጠየቃት ምናምን እንትን ትለዋለች ጠይቀዋለች። እሱም እንግዲህ ናሆም ወድጄዋለሁ እኔ በጣም ደስ የሚል ምሽት ነው ምናምን ይላታል ማለት ነው። እንግዲህ እንግዲህ እሱም ናሆምም የስራ ድካሙን ጭንቀቱን ሁሉ ነገሩን በእሷ እንደሚረሳና በእሷ ደስተኛ እንደሆነ ይነግራታል ማለት ነው። እሷም ደግሞ ሁለታቸው ጥሩ ምሽት ማምሸት እንዳለባቸው ጥሩ ጊዜ ማሳለፍ እንዳለባቸው ከሁሉም ሰው ርቀው ለራሳቸው ጊዜ መስጠት እንዳለባቸው ትለዋለች ማለት ነው። እንግዲህ እሱም በጣም ደስ ብሎታል እውነት ለመናገር በጣም ደስ ይላሉ ደስ የሚሉ ጥንዶች ናቸው። አንዳንዴ እንደዚህ ለራስም ጊዜ መስጠት ጥሩ ነው። እሱም እንግዲህ ደስ ይለውና ከእሷ ጋር ጊዜ ለማሳለፍ ቁጭ ይላል። እንግዲህ መጠጣቸውን እየጠጡ ምን እያሉ አሪፍ ምሽት ማሳለፍ ይጀምራሉ ማለት ነው። እንግዲህ በዚህም መሃል ብዙ አመት አብረው እንደሚያሳልፉና ብዙ ጊዜ እንደሚያሳልፉ ወደፊትም አብረው እድሜ ልካቸውን እንደሚቀጥሉ ከአሁን በኋላም ደግሞ እንትን እንደሚሉ ይነግራታል ማለት ነው። እንግዲህ ዳጊ ብዙን ጊዜ ማነው ናሆም ብዙ ጊዜ ስራ ነው የሚያሳልፈው እና ምንም ጊዜ እየሰጣት እንዳልደለ ለዛም ነው እንግዲህ ይህንን ፕሮግራም ማዘጋጀት የፈለገችው በስራ በጣም ቢዚ ከመሆኑ የተነሳ ጊዜ እየሰጣት አይደለም። አንዳንድ ብልጥ ሴቶች እውነት ለመናገር ራሳቸው ፕሮግራማቸውን አዘጋጅተው ለራሳቸው ጊዜ እንዲሰጣቸው ያደርጋሉ እና በዚህም ማለት እሱ ተደስቶ ወደ ምሽታቸው ምናምን ይቀጥላሉ ማለት ነው። እንግዲህ እሷም እንደዚህ ሁሌም ይህ ነገር ቀጣይነት እንዲኖረውና ወደፊትም እንደዚህ ደስተኛ ሆነው አሪፍ ጊዜ ማሳለፍ እንዳለባቸው ይሄ ነገር መቋረጥ እንደሌለበት ትነግረዋለች ማለት ነው። እሱም እንግዲህ እሷ ብቻ ከተዘጋጀች እሱ ምንም ጊዜ ሊሰጣት ፍቅር ሊሰጣት ምንም እንደማይሰስት ደስተኛ እንደሚሆንና ወደፊት በሀሳቧ እንደተስማማ ያረጋግጥላታል ማለት ነው። እንግዲህ በዚህም መሃል ልዝፈንልሽ ፍቅሬን የሚገልጽልኝ ከሆነ ላንቺ ልዘፍንልሽ እፈልጋለሁ ነው እያላት ያለው እሷም እንግዲህ ባይዘፍንላትም ወይም ደግሞ ፍቅሩን ባይገልጽላትም ተግባሩን ለሷ ያለውን ስሜት እንደምታውቅና እውነተኛ ማንነቱን እውነተኛ አፍቃሪነቱን እንደተረዳችው ትገልጽለታለች ማለት ነው። እንግዲህ በዚህ መሃልም ናሆም ሌላ ጭንቀት ስላለበት ስለሌላ ጭንቀት ያወራታል ማለት ነው። እንግዲህ በዚህም መሃል እሷ በጣም ትናደድና እንዴት ምሽታችን ታበላሻለህ? በዚህ ምሽት እኔ ጥሩ ጊዜ እንድናሳልፍ በመሃል ደግሞ ኑሐሚን ታኮርፋለች ማለት ነው። እንግዲህ እሱም እኔ በዚህ ሰዓት ይሄንን ነገር ላወራ ሳይሆን ግን ጭንቀት ውስጥ ስለሆንኩ ነው ይቅርታ ይላታል ማለት ነው። እንግዲህ እሱም ደግሞ ሁሉም ነገር በኋላ ከፕሮግራም በኋላ ሁሉም ነገር እንደሚያወራትና እንደሚያብራራላት እንደሚያስረዳት ይነግራታል ማለት ነው።
እውነት ለመናገር እዚህ ላይ ናሆም በጣም ተሳስቷል። እሷ ጥሩ ጊዜ እናሳልፋለን ብላ በዛ መሀል ሌላ ነገር እንትን ማለት ሌላ ነገር ማውራት የለበትም ማለት ነው። በዚህ መሀል እንግዲህ እሷም ኑሐሚን በኋላማ ከፕሮግራም በኋላ ደግሞ ስልክህና እጅህ ስለማይላቀቅ ዞር ልህም አታየኝም፣ ቀንም ማታም ስልክ ላይ ነህ እና በጣም ያ ነገር ደግሞ እንደሚያናድዳት ትነግረዋለች ማለት ነው። እንግዲህ እሷም ከአሁን በኋላ ስልክ ማብዛት እንደሌለበት እና ድብቅ መሆን እንደሌለበት እሷን መዋሸት እንደሌለበት ታስጠነቅቀዋለች ማለት ነው። እንግዲህ ሌላ ጭቅጭቅ እንግዲህ ሊጀምሩ ነው። በዚህም መሀል እንግዲህ እሱ አታምኝም ማለት ነው። ታማኝነት ያጠራጥርሻል ማለት ነው። እኔ እንደዚህ ነኝ አንቺ ማለት ነው ምናምን ብሎ ሌላ እንግዲህ ምሽታቸውን እያበላሹ ነው ማለት ነው። እንግዲህ በዚህ መሀል አክስቱ የሆነ ሚስጥር እንደነገረችው እና ያንን ሚስጥርም እንዲነግራት እንደሚፈልግ ይነግራታል ማለት ነው። እሷም ለማዳመጥ ትዘጋጃለች። እንግዲህ እቺ ሴትዮ ሌላም ሴራ እያሴረችባቸው እንደሆነ እና ሌላ ሚስጥር እንዳለ ይህም ደግሞ ቤተሰቡን ለመጉዳት እንደሆነ የሌኩን እህት ብዙ ነገር እያሴረች እንደሆነ እንግዲህ ይነግራታል ማለት ነው። እንግዲህ ኑሐሚንም ለምንድነው እችን ሴትዮ መርሳት ያቃታችሁ? እችን ሴትዮ ለምንድነው ከህይወታችሁ የማታስወጧት ነው እያለች ያለችው። እውነት ለመናገር የሌኩን እህት ልትፋታቸው ምንም እንትን አይደለችም። ይቅርታ ትጠይቃለች የሆነ ሰዓት ላይ። ይቅርታ ብላ ደግሞ ተመልሳ እዛው ነው የምትሆነው። ተመልሳ እዛው ስህተቷ ነው የምትሆነው እና በቃ እኔ ይህንን ሚስጥር እንግዲህ ለኑሐሚን ይነግራታል ማለት ነው። እንግዲህ እሷም ደግሞ ብዙ የሚያጠራጥር ነገር እንደሚያዩባትና ብዙ ስህተት ውስጥ ሊያስገባቸው የሚችልን ነገር እየሰራች እንደሆነ ይነግራታል ማለት ነው። እንግዲህ እሷም ደግሞ ኑሐሚን ምንድን ነው ስትለው እቺ ሴትዮ እንግዲህ ሮማን እዛ ሀገር ከመጣ ጀምሮ የመድኃኒት ስራ ውጭ ሌላ ነገር መስራት እንደማትፈልግ እና እዚህም መድኃኒት ስራ ደግሞ እነሱን ተሳታፊ ማድረግ እንደምትፈልግ ዋና የወንጀል ተባባሪ እነሱን ማድረግ እንደምትፈልግ ነው እንግዲህ እየተናገረ ያለው።